እንዴት አደራችሁ? እንዴት ዋላችሁ? እንዴት ሰነበታችሁ? ውድ የሀገሬ ልጆች ባላችሁበት ሰላማችሁ ይብዛ እና ትላንት ሆስፒታል ነበርኩኝ ሐኪም ቤት። ከዛ ወጥቼ ላይቭ ገብቼ ነበር። ብዙዎቻችሁ ተኝታችሁ ነበር፣ በእናንተ ሌሊት ነበር እና እግሬ አውራ ጣቴ ቀኝ እግሬ በጣም አብጦ ሌሊት ስነሳ በቃ መሬት መርገጥ ነው ያቃተኝ። እንኳን ልራመድ መቆም ነው ያቃተኝ። በጣም እግሬ አብጦ አሞኝ ነው እና ምንም እግሬ ላይ ሳይወድቅ እንቅፋት ሳይመታኝ እንዴት እንደዚህ ይፈጠራል ብዬ ህመሙ በጣም ስላልቻልኩት ሐኪም ቤት ሄድኩኝ። ሐኪም ቤት ሄድ ዶክተር ጋውት ነው አለኝ። ጋውት ምንድነው? ይሄን ነገር ሰምቼ አላውቅም አልኩት። ከዛ እዚህ ጠብቀኝና ራጅ ትነሳለህ፣ ደምም ትሰጣና ትመረመራለህ አለኝ። ከዛ ዶክተሩ ሲሄድ ስልኬ ውስጥ ገብቼ ጋውት ምንድነው ብዬ ጉግል ላይ ስጽፍ በአማርኛ ሪህ ብሎ ነገረኝ እና ስለዛ ሳነብ ሳጠና በጣም አዲስ ነገር ነው የሆነብኝና ይጠብቃችሁ ፈጣሪ ለእናንተም ዕውቀት እንዲሆን እና ከዚህ እንድትጠበቁ ነው። እኔ ትምህርት ስለወሰድኩበት እናንተም እንድትማሩበት ነው እና ከስጋና ከአንዳንድ ምግቦች ከምንመገበው ዩሪክ አሲድ የሚባል ሰውነታችን ውስጥ ሲፈጠርና ሪህ ምንድነው? የሪህ ህመምን በቤት ውስጥ እንዴት መከላከልና ስቃዩንም በምን መልኩ መቀነስ ይቻላል? ሪህ ማለት በተለያዩ የአጥንታችን መገጣጠሚያዎች አካባቢ ላይ የሚፈጠር ኃይለኛ የሆነ ህመም እንዲሁም ቀይ የመሆንና በመገጣጠሚያዎች አካባቢ ላይ እብጠት ሊያስከትል የሚችል የህመም አይነት ነው። የሚከሰተው በዋናነት በሰውነታችን ወይም ደግሞ በተለያየ የሰውነት ክፍሎቻችን በደም ውስጥ የሚዘዋወረው የዩሪክ አሲድ ኮምፓውንድ ከመጠን በላይ በመገጣጠሚያዎች አካባቢ ላይ ሲጠራቀም ያለ ልክ ሲጠራቀምና ይሄ ዩሪክ አሲድ ከመጠራቀምም አልፎ ክሪስታል ነገሮችን ፎርም አድርጎ እነዛ ክሪስታል ነገሮች በመገጣጠሚያ ውስጥ ሲቆዩ የመዋጋት አይነት ስሜትና የህመም ስሜት እንዲሁም ኢንፌክሽን ሲፈጥሩ ነው ሪህ የሚባል። ይህ በሰውነታችን ውስጥ የሚገኝ ዩሪክ አሲድ በኖርማሉ ወይም ደግሞ በጤነኛው ጊዜ ከሽንት ጋር አብሮ የሚወገደው ጤናማ የሆነው ዩሪክ አሲድ እንዴት በመገጣጠሚያ አካባቢ ላይ ይጠራቀማል የሚለውን ስናይ የክብደት መጨመር፣ ደም ግፊት፣ የስኳር ህመም እንዲሁም ደግሞ አዘውትሮ የቀይ የሆነ ጥሬ ስጋዎችን በብዛት መጠቀም፣ የታሸጉ የአሳ ውጤቶችን መውሰድ፣ በተጨማሪም ኩላሊት በተገቢው ሁኔታ ማጣራት ሳይችል ሲቀር ወይም ሲታመም በጣም አብዝተው አልኮል የሚጠቀሙ በተለይም ቢራ የሚጠቀሙ ሰዎችና በቤተሰብም ሊተላለፍ በቤት ውስጥ የወይን ፍሬ፣ የብርቱካን፣ የቫይታሚን ሲ ምንጮችን ስትሮበሪ በብዛት በመጠቀም ፓይናፕል ወይም አናናስ እንደ ፓፓዬ ፍሩቶችን ወይም ደግሞ ፍራፍሬዎችን በመመገብ የሪህ ህመምን መቀነስ ይቻላል። እንዲሁም በተጨማሪ የአሳ ውጤቶችን ወይም የታሸጉ የአሳ ውጤቶችን፣ ቀይ ስጋ ባለመብላት በማስወገድ እንዲሁም ደግሞ የአልኮል መጠጦችን በመቀነስ አብዝቶ ውሃ በመጠጣት በተለይም በቀን ውስጥ ከ3 እስከ 5 ሊትር ውሃ በመጠቀም የሪህ ህመምን እንዳይከሰት ወይም ከተከሰተ በኋላ እንዲቀንስ ማድረግ። ህመሙ በሚከሰትበት ሰዓት ላይ ህመሙን ለማስታገስ የሚያስፈልጉ አማራጮች ኢንፌክሽን ሊቀንስ ወይም ሊከላከል የሚችል የህመም ማስታገሻ እንደ ዳይክሎፌናክ አይነት የህመም ማስታገሻዎችን በመውሰድ ጊዜያዊ የሆነውን ኃይለኛ ህመም መቀነስ ይቻላል። ዘላቂነት ለመከላከል ሐኪሞችን ማማከር፣ ክብደት መቀነስ፣ የደም ግፊትን መቆጣጠር፣ የስኳር ህመምን መቆጣጠር፣ የኩላሊት ቼክአፕ ማድረግ እንዲሁም ደግሞ ወጥ የሆነ የሐኪም ክትትልና በሐኪሞች የሚታዘዙ መድኃኒቶችን በትክክለኛው መልኩ ያለማቋረጥ በመውሰድ የሪህ ጋውት ወይም ደግሞ ሪህ እና የለስላሳ መጠጦች በምን ይገናኛሉ? ጋውት ወይም ደግሞ ሪህ ማለት ሰውነታችን ውስጥ የዩሪክ አሲድ መጠን ከመጠን ያለፈ ሲጨምር ከሚከሰቱ ህመሞች መሃል አንዱ ነው። ይህን ነገር እንዲከሰት የሚያደርጉ ነገሮች ደግሞ በዋነኝነት በሶስት ከፍለን እናያቸዋለን። የመጀመሪያው ፒውሪን የሚባለውን አሚኖ አሲድ በውስጣቸው የያዙ ምግቦችን በከፍተኛ መጠን መጠቀም ነው። እኚህ ምግቦች በነገራችን ላይ ከተያዝንም በኋላ ጋውት አታክ የምንለው ወይም ደግሞ የጋውትን ህመም የሚቀሰቅሱ ምግቦች ናቸው። ዋነኝነት
ስጋ ነው። ስጋ የትኛውን አይነት ስጋ ካለን የመጀመሪያው ኦርጋን ሚት የምንላቸው ኩላሊት፣ እንደ ጉበት ያሉ ስጋዎች ማለት ነው። ሁለተኛ ደግሞ የተለያዩ የአሳ አይነቶች እና የከብት ስጋ ይጠቀሳሉ። ሌሎቹ ግን ዳይሬክትሊ ፒውሪን ባይዙም ነገር ግን ውስጣቸው ከፍተኛ የስኳር መጠን ለምሳሌ ስፔሻሊ ደግሞ ፍሩክቶስ የሚባለውን የስኳር አይነት በውስጣቸው የያዙ እንደ ለስላሳ መጠጦችና ካርቦኔትድ ድሪንኮች ይጠቀሳሉ። ይሄ ምንድነው? ፍሩክቶስ ሜታቦላይዝ ተደርጎ ሰውነታችን ውስጥ ፋይናሊ ዩሪክ አሲድ የሚባል ሜታቦላይት ስለሚሰጠን ማለት ነው። ስለዚህ እኚህ ምግቦች በማስወገድ ጋውትን መከላከል እንችላለን። እንዲሁም ደግሞ ሪህ ካለብን አታኩ እንዳይመጣ ወይም ደግሞ ህመምን እንዳይቀሰቅስብን መጠንቀቅ እንችላለን። ስጋ ስትበሉ ጉልበታችሁን እንዲሁም የእግር አውራ ጣታችሁን እያመማችሁ ተቸግራችኋል? እንደዚሁም ሰው አማክራችሁ ሪህ ሊሆን ይችላል ተብላችኋል? እንግዲያውስ ትክክል ናቸው። ሪህ ቀይ ስጋ ውስጥ የሚገኘው ዩሪክ አሲድ የተባለ ንጥረ ነገር አንዳንድ ሰዎች ላይ መፈጨት ስለማይችል በጉልበት እንደዚሁም በአውራ ጣት መገጣጠሚያዎች ላይ ይጠራቀማል። ይህ መጠራቀም ደግሞ የአውራ ጣት መገጣጠሚያ ወይም የጉልበት መገጣጠሚያ እንዲቆጣ በማድረግ ህመም እንደዚሁም ማበጥ ሊያጋጥም ይችላል ማለት ነው። እንደዚህ አይነት ችግር ያጋጠማችሁ ሰዎች ድንገተኛ ህመሙን ሪሊቭ ለማድረግ እንደ አይቡፕሮፊን፣ ዳይክሎፌናክ እንደዚሁም ኢንዶሜታሲን የተሰኙ መድኃኒቶችን መውሰድ ስትችሉ ሐኪም ቤት በመሄድ የዩሪክ አሲድ ሌቭላችሁን ማየት ይኖርበታል። ሪህ ወይም ደግሞ ጋውት የምንለው ከመገጣጠሚያ በሽታዎች መካከል አንደኛው ሲሆን እሱም ዩሪክ አሲድ በደማችን ውስጥ በመሳሳት የሚፈጠር የህመም አይነት ነው። ዩሪክ አሲድ ምንድነው? ዩሪክ አሲድ የምንለው የፒውሪን ተረፈ ምርት ነው። ፒውሪን ደግሞ በቀይ ስጋ ውስጥ፣ ሲፉድ ወይም ደግሞ የባህር ምግቦች እና ደግሞ አልኮል ውስጥ የሚገኝ የንጥረ ነገር አይነት ነው። እነሱም በብዛት በምንመገብ ሰዓት የዩሪክ አሲድ መጠን በደማችን ውስጥ ይጨምራል። ያም ዩሪክ አሲድ ደግሞ በመገጣጠሚያ ቦታ እየሄደ ክሪስታላይዝ ያደርጋል ወይም ደግሞ ይጠጥራል። ያም ህመምን፣ መቅላትን እና ደግሞ ማለትን ሊያስከትል ይችላል። ብዙ ጊዜ ግሪቶ የምንለው ወይም ደግሞ ትልቁ የእግራችን አውራ ጣቱ ላይ በጣም ኮመን ነው። አንድ ሰው በዛ ከተጠረጠረ በኋላ ዶክተራችን ዲያግኖስ ለማድረግ የዩሪክ አሲድ መጠን በደማችን ውስጥ ቼክ ማድረግ ይቻላል። ቼክ ተደርጎ ከታወቀ በኋላ የሚሰጡ መድኃኒቶች ቢኖሩ ዋናው ግን ላይፍስታይል ሞዲፊኬሽን ወይም ደግሞ የህይወት ዘይቤን ማስተካከል ይሆናል። ያ ማለት ኤክሰርሳይዝ ማድረግ፣ የምንበላውን ምግብ መመጠን እና የተመጣጠነ ምግብ መብላት፣ ከዛ በተጨማሪ ደግሞ መጠጣትና ማጨስን መቀነስ ይመከራል። እኒህ የመሳሰሉትን ቪዲዮዎች ለማግኘት ላይክ፣ ሼር፣ ፎሎ ማድረግ እንዳይረሳ እንላለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።